ሰላም ጤና ይስጥልን በያላችሁበት እንዴት አላችሁ ክቡራን ተመልካቾቻችን የቅዳሜ እንግዳ ሰዓታችን ላይ ተገናኘን። ሰሞኑን ጥምቀት በጎንደር በድምቀት ተከብሯል። ይሄንን መነሻ አድርገን እኛም ጎንደር ነው ያለነው። ስለዚህ ከጎንደር ከተማ አስተዳደር ተቀዳሚ ከንቲባ አቶ ቻላቸው ዳኘው ጋር ቆይታ እናደርጋለን። አብራችሁን ትቆዩ በአክብሮት ጋብዛችኋለን። በጣም እናመሰግናለን ለጊዜዎት። በቅድሚያ ጥምቀት እንዴት ነበረ በጎንደር? ጥምቀት እንግዲህ በጣም በርካታ እንግዶች ወደ ከተማችን የመጡበት በዓል ነው የነበረው። ከመላ ኢትዮጵያ በጣም በርከት ያለ ሰው ነው የመጣው። ከውጭም ዲያስፖራው እንደዚሁ ወደ ከተማችን ቀደም ብሎ ከጥር 1 ጀምሮ ነው ወደ ከተማችን ሲመጣ የነበረው። ነጮችም ጭምር የውጭ ሀገር ጎብኚዎች ከተለያየ የዓለም ክፍል ወደ ከተማችን መጥተው በደመቀ ሁኔታ ነው በዓላችን ያለምንም ኮሽታ ያለምንም ችግር ኢቭን ድሮ በኖርማል ጊዜ ስናከብር የሚከሰቱ ነገሮች እንኳን ያልተከሰቱበት በዓል ሆኖ እጅግ በጣም ሰላማዊ ወጣቱ ህዝቡ አካባቢውን ጠብቆ ራሱን አስተባብሮ ለውጤት ያበቃው ህዝባችንም ያለውን መተሳሰርና አንድነት ያሳየበት ለወገኑ ለኢትዮጵያውያን ያለውን ፍቅር ተንከባክቦ ተቀብሎ አስተናግዶ ቤት ወስዶ ነው። እንግዲህ እኛ ይህን ያህል ቁጥር የመቀበል አቅሙ የለንም። ሆቴሎቻችን እዚህ እንግዶቻችን በየቤተሰቡ ነው ሄደው ተቀበላቸው። የጎንደር ከተማ ህዝብ ነው ነዋሪው ነው የተቀበላቸውና አዳዲስ ግንኙነትም ጀምረናል። ለኢትዮጵያውያን አሁን ቤተሰብ እየተፈጠረ ነው። ከኦሮሚያ ከደቡብ ከሌሎችም ከምስራቁም የመጡ ሰዎች አሁን ወዳጅ እየሆኑ ነው። አንድ አባወራ አንድ እንግዳ የሚል ፕሮጀክት ጀምረን ነበርና አሁን በክፍም በደግም እየተጠያየቁ ቤተሰብ የሆኑ ጭምር ያሉበት ነው። ዘንድሮ በርከት ያለ ቁጥር ነው። ትላንት ሰዎችን አግኝተን ነበር ከፐብሊኩ። እኔ 3 እንግዳ አሳርፍ ያለው አብረን እንትን ያለው 3 ቀን 4 ቀን አብረን የቆየ ነው። እኔ 5 አሳርፍ ያለው ሚል ለቀን ቤታችን ሚል ሰው በጣም በርካታ ነው ነበርና እጅግ በጣም ባመረ ነው ያጠናቀቅ ነው። ስለዚህ እንደ ከተማ አስተዳደር ጎንደር ምን አተረፈች ትላላችሁ? እንግዲህ ከተማችን ከቆየበት ድባቴ ያወጣልን በዓል ነው። ለኛ እንደ መታጠፊያ አድርገን ነው የምንጠቀመው። ኦፍኮርስ እየተነቃቃ የመጣ ነገሮች ነበሩ፣ ግን ጥምቀት ደግሞ ኮምፕሊትሊ ይህን ቀይረውልናል። አዳዲስ የኢኮኖሚ ዘርፎችም በተለይ እዚህ ከኮሪደር ልማት ጋር ተያይዘው የሰራ ናቸው። ኢኮኖሚ ጀነሬት እንዲያደርጉ ነው። ፓርኮች ሰዎች ቁጭ የሚሉባቸው ብቻ ሳይሆን ትልልቅ መዝናኛ ቦታዎች፣ ትልልቅ ካፌዎች በኪራይ ሰዎች ባለሀብቶች ወስደው የሚሰሩባቸው ጭምር ነው የፈጠርነውና ኢኮኖሚም ነው የፈጠርነው። የኛ ከተማና ኢኮኖሚ ላይ ትልቅ አስተዋጽኦ ያደርግልናል። ይህን ያክል ሰው ወደ ከተማው መጥቶ በርካታ ገንዘብ እየተጠና ነው፣ ዲቴይሉ ስላላለቀ ነው። በርካታ ገንዘብ ግን ወደ ኢኮኖሚ ኢንጀክት ተደርጓል በመጣው እንግዳ። የቆይታ ጊዜውም ረጅም ነው የነበረው። ኦልሞስት ጥር 5ኛ ከተማ ሙሉ ለሙሉ እንግዳ ገብቶ ነበር። በኋላ ነው ትንሽ እንትን ያለ የመጣውና ከትራንስፖርትም ከምንም የነበረን ችግር ለመቅረፍ ሰው ቀድሞ ነው የመጣው ወደ ከተማችን። በርካታ ሀብት ዘንድሮ ወደ ኢኮኖሚ ኢንጀክት አድርጎልናል። እሱ ደግሞ ተፋዞ የነበረውን በተለይ እዚህ አገልግሎት ላይ የነበረውን ችግር ሰርቪስ ላይ እሱን የፈታልን በዓል ሆኖ ነው። ይህንኑ ፔስ ማስቀጠል መቻል አለብን። ይሄ ሳይደበዝዝ አዳዲስ ስራዎች እየሰራን ሙሉ 12 ወር የፈካ ከተማ ማድረግ መቻል አለብን። 1 ወር ፈክቶ 11 ወር የሚቆዝም ከተማ እንዲሆን ስለማንፈልግ ይህንኑ ፔስ እናስቀጥላለን ብለን ነው እንግዲህ አሉን ዝግጅቶች፣ ፕሮግራሞች አሉ፣ የምንሰራቸው የልማት ስራዎች አሉ። እነዚህን ማስቀጠል መቻል አለብን ብለን ነው እየሰራን ያለን። ከተማችንም የኮንፈረንስ ቱሪዝሙን እሱን ማጠናከር ለኢትዮጵያውያን ኮንፈረንስ ጆን ጎንደር ላይ እንዲያደርጉ ብዙ ተቋማት ጋር ተነጋግረናል።
እንደዚህ አይነት ኢቨንቶች ከተማችን ያነቃቁት እንዲቀጥሉ የማድረግ ስራ እንሰራ ነው የሚሆነው። ለጥምቀት በዓል መዳረሻ በርከት ያሉ የልማት ስራዎች ተሰርተዋል። ጥምቀት ካለፈ በኋላ ይቀጥላል ወይስ ይቆማል? እንግዲህ ይሄ የቀደሙ አመታት ሀሜት ነው። እኛ አሁን ኦልሞስት 2 አመት ነው ክረምትም አያቆምም። በዚህ ወቅት ይሄ አይሰራ የሚባሉ ስራዎች ሁሉ እንሰራለን። ለምሳሌ በክረምት የመሬት ስራዎች አይሰሩም ምናምን ሁሉ የሚባል አሁን የተሰበረ ነው በእኛ ከተማና ወቅትን ሁሉ አሸንፈንበታል። እንኳን ሌላውና በበጋኛ ሳር እንተክላለን። ከርቀት ከ100 ኪሎ ሜትር አጓጉዘን ኩኩዬ የሚባል የሳር ዝርያ ከተማው ውስጥ ነው የምንተክለው። የውሃ ችግር አለ። እሱን ሁሉ አሸንፈን ትንንሽ የጉድጓድ ቆፍረን ውሃ አውጥተን ትንንሽ ግድቦችን ቀድመን መስከረም አካባቢ የካችመንት እንትኖች ላይ ሰርተን ነው አሁንም እንደዚህ የምንሰራና እሱ የሚባለው ወቅቱ ከጥምቀት በኋላ ምናምን የሚባል አሁን እኛ ጋር የለም። አሸንፈነዋል። ቆየ ነው ለጥምቀት ኦፍ ኮርስ ጥምቀት ሲመጣ በጣም በርካታ ስራዎች ሰርተናል። የቆዩ ናቸው። አሁንም ደግሞ በርካታ ስራዎች የምንሰራቸው አሉ። የዛሬ ወር የምናስመርቃቸው ፕሮጀክቶች አሉ። አሁን በጅምር ላይ ያሉ እንዲህ እያደረግን ጊዜ እያወጣን ፕሮጀክቶችን በፍጥነት ነው ህዝባችን፣ ምክንያቱም ምልክት አይቷል። ከዚህ በኋላ ማቆም አይደለም መዘግየት አንችልም። ህዝብ ጋር መለያየት መጣላት ካልሆነ ከዚህ በኋላ እኛ ፕሮጀክቶችን ማቆምም አይደለም ማዘግየት አይቻልም። ህዝብ አይቷል። ብዙ አመት ችግር ውስጥ የነበረ ከተማ ነው። አሁን ትንሽ ብርሃን ሲያይ እሷ እንድትቀጥልለት ይፈልጋልና አጋዥም ነው። ገና አንድ ቃል አፋችን ላይ ሲወጣ ህዝቡ ሰርቶት ነው የምናገኘው። የሚቆም ልማት ከዚህ በኋላ የለም ጎንደር ላይ። ሌላኛው እንግዲህ ትልልቅ ስራዎች ደግሞ ይጠበቃሉ በኢንቨስትመንት ደረጃ ብለን እናስባለን። አሁን የከተማ ማስዋብ ስራው በስፋት ተሰርቷል፣ ብዙ መነቃቃት ፈጥሯል። ግን በኢንቨስትመንት ደረጃ ትልልቅ ፋብሪካዎችን ወደ ከተማዋ በማምጣት በከተማዋ እውን በማድረግ ረገድ ምን የታሰበ ነገር አለ? እንግዲህ የጥምቀት በዓል አንዱ ትሩፋታችን ብለን ከሱ ማግኘት ያለብናል። ይሄ ኢቨንት ኩነቱን ከማክበር በዘለለ ኢኮኖሚያዊ ጠቀሜታዎች፣ ሌሎች ያደሩ ጠቀሜታ የሚያመጡ ነገሮች መስራት አለብን ብለን እየሰራን ነው። ኢንቨስትመንት ፎረም አካሂደናል። በተለይ ከኛ አካባቢ የሚታዩ ጉድለቶች ምንድናቸው ብለን ለይተናል። ሰፊ ሀብት ነው ያለው ይሄ ጎንደርና አካባቢ እንግዲህ ከዚህ ከሁመራ ወልቃይት ጀምሮ እዚህ የመተማ ሎውላንድ ኤሪያዎች ማለት ከፍተኛ የቅባት እህል የሚመረትበት የጥጥ ለጋርመንት ፋብሪካዎች፣ የዘይት ፋብሪካዎች፣ የምግብ ፋብሪካዎች ማለት ከፍተኛ ማምረት የሚቻልበት እዚህ ደግሞ ወደ ጣና አካባቢ ደግሞ ሲሄድ ከፍተኛ ምርት የቅመማ ቅመም፣ ሌሎች ምርቶች ከፍተኛ ሀብት ያለበት አካባቢ ስለሆነ ይሄ ሀብ ነው መሆን ያለበት። የኢንቨስትመንቱ የተጀመራልን የአግሮ ፕሮሰሲንግ ኢንዱስትሪ ፓርክ ጀምረናል፣ አጥረናል። የክልሉ መንግስት አግዞን አጥሩን ጨርሰናል። አሁን ወደ ባጭር ጊዜ ወደ ስራ እንገባለን ብለን እናስባለን። ከዛም ውጭ የግለሰብ ባለሀብቱን መሳብ፣ መሬት ዝግጅት፣ ለዛም የሆነ ኢንፍራስትራክቸር ማዘጋጀት ስራ ላይ ገብተናል። የመንገድ ስራዎች፣ የመብራት ስራዎች እንደዚሁ እያስተካከል ነው። በተለይ መብራት መቆራረጥ አለ በእኛ ከተማ። ሰብስቴሽኖችን አፕግሬድ የማድረግ ከኛ የሚሄድላቸው እንደ ጭልጋ፣ እንደ ሰሜን ጎንደር እና እንደዚህ ያሉ ቦታዎች ደግሞ የራሳቸው ሰብስቴሽን እንዲኖራቸው የክልሉ መንግስት፣ የፌዴራል መንግስት ማግዞን እየሰራን ያለ ነው። የኃይል መቆራረጥ መቀነስ፣ የውሃ አቅርቦታችን ማሳደግ፣ መንገዶችን መስራት፣ መሬትን በአግባቡ የተሟላ ኢንፍራስትራክቸር ያለው መሬት ማቅረብ ላይ ትኩረት አድርገን እየሰራን ነው። ባላለሙት ላይ እርምጃ መውሰድ። ከፍተኛ መሬት ታጥሮ ነው ያለው የኛ ከተማ። አሁን አንዱ ትላንትም ስንነጋገር ምንም ይሄ አካባቢያችን የጣፈንታን ጉዳይ የሚወስን ስለሆነ ከጎንደርም ስለማንበልጥ
ከህዝቡ ስለማንበልጥ ለእንትና ነው እንተው የምንለው ነገር የለም። ተመሳሳይ እንፈጽማለን። ሰው ያላለሙት ላይ ከቻላችሁ ዘንድ ስብሰባው ስንወጣ ጀምሩ ነው ያልናቸው። ካልሆነ ግን ይህን መሬት ላልሚ እንሰጣለን፣ ሲችሉን ቀን ለነሱም እንሰጣለን። አሁን ብዙ ጊዜ ምንድነው ወደ መሬት ማጠር የሚገባው አንዴ ብቻ ስለምንሰጥ እጥረት እንፈጥራለን። ሁሌ ስለማይገኝ ያችን መሬት የሞት ሽረት ያረጋታል። ሁሌ እንደሚያገኝ ካወቀ ግን ዛሬ እዚህ መሬት ላይ ልሙትባት አይልም። ሰው መሬት ነገም እናቀርባለን፣ ከነገ ወዲያም እናቀርባለን፣ ኢንፍራስትራክቸሩ እናሟላለን። ሰው ካልሰራችሁበት ህዝብ ይጠቀምበት። አርሶ አደሩን በቀየው መሬቱን ወስደን የአጥር ጠባቂ አድርገን ሳር እዛው ቦታው ላይ ቀየው ላይ ታጭዶ እየተሸጠለት በፍጹም የምንቀጥል ስላልሆነ በዚሁም ተነጋግረናል። ሰው ወደ ልማት የሚገባው ፈጥኖ እንዲገባ እያደረግን ነው። ሌላውን ደግሞ እየቀማ ላልሚ የምንሰጥ ነው የሚሆነው ማለት ነው። በመጨረሻ እንግዲህ በድምቀት ስለተከበረ በዓሉ ምስጋና ካለዎት እንቀበለዎታል። ቅድሚያ ፈጣሪ ፈቅዶ ከዛ ሁሉ መከራ ወጥተን በዚህ ደረጃ በዓሉን ስላከበርን ፈጣሪ ውሰድ የመጀመሪያውን። ቀጥሎ ህዝባችን ብዙ አልተነጋገርንም። በጥቅሻ ነው የተግባባን። በጣም ነው የተደማመጠ። ወጣቱ በጣም ነው ያገዘን። የሃይማኖት አባቶች በጣም ነው የተግባባን። የሀገር ሽማግሌዎች፣ ህዝቡ በአጠቃላይ በጣም ነው ያገዘን። የጸጥታ አካሉ ሰለቼ ደከመኝ ሳይል ረጅም ወራት ይህን እቅድ ካቀድን ጊዜ ጀምሮ እዚህ ስራ ላይ ሆኖ ሲሰራ በዝናቡም በፀሐዩም በቁሩም ሁሉንም ያሳለፈ ሰራዊት ነው ያለን። በዓሉም እንግዲህ በደረሱ ባለፉት 10-11 ቀናት እንቅልፍ የሚባል አይተው የማያውቁ መሪዎች ነው ያሉን። የፖለቲካ አመራሩ፣ የፌዴራል መንግስት፣ የክልል መንግስት፣ አጠቃላይ ፌዴራል ተቋማት ጭምር የተሳካ በዓል እንዲኖረን ያደረጉ አካላት በጣም በርካታ ናቸውና እናንተ ሚዲያዎችም የተሰሩ ስራዎችን እንዲሁም እንግዳው ወደ ጎንደር እንዲመጣ በሰላም አሳልፎ እንዲሄድ ጥሪው ከናንተ ነው። አብዛኛው ጆሮና አይን ሆናችሁ ያገለገላችሁ እናንተ ናችሁ። እናንተንም ላቅ ያለ ምስጋና ማቅረብ እፈልጋለሁ። አመሰግናለሁ። እናመሰግናለን። ክቡራን ተመልካቾቻችን ከእንግዳችን ጋር የነበረን ጊዜ ይህንን ይመስላል። ስለነበረን የአብሮነት ጊዜ ከልብ እናመሰግናችኋለን። በያላችሁበት መልካም ጊዜ